ተደብድቦ እስር ቤት ገባ። ዶክተሩም ዴቭን ቅጥቅጥ አደረገው። አደይ ለዶክተሩ ማገዝ ጀመረች። በፍጹም አንተ ከዚህ በኋላ አታስፈልገኝም፣ የሚያስፈልገኝ ዶክተርና ዶክተሩ ብቻ ነው ብላ አለችው። ቆይ ምን እያልሽ ነው አደይ? እየገባኝ አይደለም ብሎ ሲላት፣ ምን ነው ዴቭ አንተ ከፍቅረኛ ጋር ዘና ስትል እኔ ምን አልኩኝ? ስለዚህ እኔም ከምፈልገው ሰው ጋር ዘና የማለት መብት አለኝ። ትዳርም ሆነ ምንም ነገር አልፈልግም። አንተ እኮ እኔ ላይ ቁማር ነው የተጫወክብኝ ብላ አለችው። እየቀለድሽብኝ መሆን አለበት፣ ምክንያቱም እንደዚህ አይነት ነገር የምታደርጊ አይመስልም ነበር እኮ ብሎ ሲላት፣ ምን ነው ቁሜ እንድጠብቅ ፈልገህ ነበር እንዴ ዴቭ? አንተ ራስህ እኔ ላይ ስትጫወትብኝ ያልደበረህን እኔ ለምንድን ነው የሚደብረኝ ብላ አለችው። አንተ እኮ ማንነቴንና ክብሬን በሙሉ ዝቅ ነው ያደረግከው። ስለዚህ ምንም ነገር ከዚህ በኋላ እኔ ተወቃሽ አልሆንም ብላ አለችው። ሩታ አደይና ዶክተሩ መቀራረባቸው እጅጉን በቅናት እንግብግብ ስላደረጋት፣ እኔ ምልሽ አደይ ቆይ አንቺ ግን አልገባኝም፣ ለምንድን ነው ሁለት ወንድ ላይ እንደዚህ የምትኙ ብላ አለቻት። እባክሽ ሩታ በማታውቂው ነገር አርፈሽ ብትቀመጭ ይሻልሻል። ቆይ የእውነት ዲቭ እራሱ ልኮሽ ከሆነ እራሱ መጥቶ ይቅርታ መጠየቅ አለበት። ፍቅር ሶስተኛ ወገን እንደማያስፈልገው ንገሪው። ግን ደግሞ እሱ የማይረባና እንዲሁም ለፍቅር ያልተፈጠረ ሰው ነው ብላ አለች። ምን የእውነት ከአንቺ አንደበት ነው እንዴ ይሄ የሚወጣው አደይ? እኔ እኮ እየገባኝ አይደለም። አዎ እንግዲህ መስማት ያለብሽን በሙሉ ሰምተሻል። እሺ ስለዚህኝ በቃ ተይኝ ብላ አለቻት። ከዛ ቆይ ግን እኒህ ሰዎች ምን እየሆኑ ነው ብሎ ሲላት ዶክተሩ አላውቅም፣ እሱ መጥቶ ይቅርታ ያልጠየቀኝን በዙሪያ እየመጡ ይቅርታ የሚጠይቁ ለምንድን ነው? የፍቅር እናትና የዲቭ አዲሷ ፍቅረኛው በጣም ግራ ተጋብተዋል። እና ቆይን የምልሽ አንቺ ደግሞ ማነሽ ብላ ስትል፣ እኔማ የዲቭ ፍቅረኛ ነኝ፣ በጣም እወደዋለሁ፣ ከልጅነታችን አጀምሮ እሱን ነው ማገባው እያልኩ ነው ያደግኩት። አረ እባክሽ። አዎ የምሬን ነው እታለም፣ ብታይ ስላንቺን መልካምነት እታለም እኮ ነግራኛለች ብላ ስትል፣ ለማንኛውም አንቺና እኔ የምንግባባ አይመስለኝም፣ አሁን ወደ ክፍሌ ልሂድ ብላ ሂዳ፣ ቆይ ምን እየተካሄደ ነው እስኪ ንገረኝ ዴቭ ብላ ስትለው፣ አላውቅም አለም፣ አሁንስ በጣም ሊያሳብዱኝ ነው። እማዬ ያመጣቻትን ሴት ተመልከች። እኔ አሁን እንዴት ነው እሷን የማገባው? አንድ ቀን እንኳ ምንም ነገር ሳንደራረግ እንዴት ነው እንደዚህ ሳንግባባ ሳናወራ ወደ ጋብቻ የምትዞረው? እኔ እኮ አደይን በጣም ነው የምወዳትና የማፈቅራት። ውድና የተከበራችሁ የትርሲቴ ስንድቅ ሚዲያ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። ሮማኔ አሹን ከወደ ኋላዋ ማነኝ እኔ ብላ ስትለው፣ እኔ ጀግናው፣ እኔ አንበሳው እያለ ጉራውን ሲቸረችር፣ እንዴ እኔ ያልገባኝ ነገር፣ ቆይ አንተ ሰውዬ ግን እንደው እንደዚህ ለምንድን ነው ሁሌ እምቢ ዘራፍ የምትለው ብላ ስትለው፣ እኔ አንቺማ ከሆንሽ መልሰሽ ሂጂና ያው እንትን በይኝ። እንዴ ለምንድን ታውቂያለሽ፣ ከአንቺ ጋር ስጫወት በጣም ደስ ይለኛል። ስለዚህ አንቺም ተመልሰሽ ሂደሽ እንደገና ብታጫውችኝ ይሻላል ብሎ ሲላት፣ አያሹ በቃ ያንተ ነገር እንዲሆኖ ቀረ፣ የአደይ እህቴ ነገር ግን እንዴት ልናደርግ ነው? ምንድን ነው የምናደርገው ብላ አለች። እውነት ለመናገር ምንም አላቅም። ይቺ ሴትዮ እንደሆነች አደይንና ዲቭን የምታጋባቸው አይመስለኝም። በዛ ላይ ዲቭ ራሱ የሚያደርገውን ነገር እያየች ነው አይደል? ሂዶ እንኳ ይቅርታ አልጠየቃትም ብሎ አለ። እውነት ነው፣ እኔ ምንም እየገባኝ አይደለም። ብቻ ግን ሁሉም ነገር በጣም ግራ ያጋባል ብሎ አላት። አታስቢ፣ ግራ አትጋቢ፣ ምክንያቱም ምንም ይሁን ምን አደይ በጣም ጠንካራ ናት። አዎ እሱም አውቃለሁ፣ ግን ደግሞ የኔ ህይወት እስኪያስበው በጣም የብዙ ህይወታችን እንኳ
ነገር ዝብርቅርቅ ነው ያለው እና እንደዚህ በመሆኑ በጣም ነው የሚያሳዝነው ብሎ ሲል አይ በቃ ተወው፣ አንዳንድ ጊዜ እንደዚህ ነው ያጋጥማል። ሻሹ እናንተ እንድታስብና እንዲሁም ደግሞ በፍጹም እንድትጨነቅ አልፈልግም ብላ አለችው። እኔ እኮ የማስበውና የምጨነቀው ላንቺና ለምዬ በቃ በዙሪያዬ ለሚወዱኝ ሰው ነው። ኩኩሻ እና የቅምጥል እናት በሩን ዘግታ ኩኩሻ ቁጭ ብላ በሩን ስትከፍተው እንደ አጋጣሚ ኩኩሻ ነበረች። እንዴ ምን ተፈጠረ? ለምንድን ነው እንደዚህ የሆንሽው? ብላ ስትላት ምን ላድርግ ብለሽ ነው? በጣም ደብሮኝ ነው እኮ። እና ታዲያ ቢደብርሽ ወያሹ አሊያ ደግሞ በቃ በዙሪያሽ በጣም ብዙ ሰዎች አሉ እንዴ እነ ኪንጎ እነ ዳይመንድ ብላ ስትል ያው ዳይመንድ ጋር እንደማንስማማ ታውቂያለሽ። ቅምጥልን ደግሞ ማስጨነቅ አልፈልግም። ህይወት እኮ ለአንድ ቀን ደስታ ለአንድ ቀን ሀዘን ናት እና ህይወት ተገለባቢጦች ነው። ለምንድን ነው አንቺ በዚህ ልክ ራስሽን የምትጎጁ? ብላ ስትል የምኖርለት ሰው አጣሁኝ። አሁን ላይ ለማንም መኖር አልፈልግም። በፍጹም አልፈልግሽም ብላለችኝ። አይ ኩኩሻዬ፣ ታዲያ አሁን ወደፊት እኮ የምትኖሪለት ሰው ይመጣል። ያን ጊዜ ደግሞ ለመኖር ትጓጊያለሽ። ግን ደግሞ አንቺ ራስሽን ስጠብቂና ራትሽን ፕሮቴክት ስታደርጊ ነው እንጂ በዛ አያያዝሽ ወደ ህይወትሽ ሰው ቢመጣ እንዴት ነው ልትቀበይ የምትችይው? ብላ አለች። ምን ማለት ነው? የምሬን እኮ ነው። ምንም ወዲህ መሄድ አያስፈልገውም እኮ። ለምን ማለትማ ምን መሰለሽ፣ አንደኛ ነገር አንቺ የምታደርጊው ነገር ሁሉ ጊዜ ራስሽን መጉዳት ነው። ከሰው ጋር ተስማሚ፣ አትጣይ። በቃ እያንዳንዱ ነገር በሙሉ ሁሉም ነገር በጊዜው እንደሚሆን ማመን አለብሽ። እናም እባክሽን ብላ አለቻት። እሺ አንቺ እንዳልሽኝ አደርጋለሁኝ። የምሬን ነው። አዎ የእውነቴን ነው እምልሽ። ምክንያቱም አንቺ ተረጋግተሽ በቃ አንቺ ሁሉን ነገር አስተካክለሽ ስትጠብቂ ወደ ህይወትሽም የሚመጣው ሰው ከአንቺ ጋር አብሮ ደስተኛ ሆኖ መኖር ይችላል። እናም አንቺን በቻልሽው አቅም እንደዛ አድርጊ ብላ አለች። እሺ በቃ ሁሉንም ነገር አደርጋለሁ እያለች ስትል ዳይመንዶ መጣ። እንዴ ደግሞ ዛሬ አንድ ሰው በጣም ደብሮታል ብሎ ሲል፣ እባክህ ዳይመንድ እኔ ምንም ነገር እንድትረብሸኝ አልፈልግም፣ ምክንያቱም ዛሬ የኔ ጊዜ አይደለም ብላ ስትለው፣ እኔ የምልህ ዳይመንድ ብላለችው። ከዛ ወይ የማዘሯ ምን ተፈጠረ? እስኪ አንድ ነገር ልጠይቅህ፣ ለምንድን ነው ኩኩሻን ይዛሃት የማትወጣው? ምን? አይ ይህንንም አላደርግም በፍጹም። እንዴ ምን ችግር አለው? አይ በቃ አያያይ ይቅርብኝ፣ ነገርኩ። ምን አለ እኔ አይደለሁ እንዳያዘዝኩ? እኔ እናትህ ነኝ ያዘዝኩ ብላ ስትለው፣ እሺ ማዘሯ በእርግጥ እኮ ምንም ነገር ታውቂያለሽ፣ አሁን ላይ እድሜ ለመሬቴ መሬቱ ተሽጦ ስለመጣልኝ ምንም ነገር እያጣሁ አይደለም። ዳይመንድ ገንዘብ አገኘሁ ብለህ እባክህ እንዳታባክን ብላ አለችው። አታስቢ ማዘሯ፣ እውነት ለመናገር ያን ያህል እንኳ በጣም ብዙ ገንዘብ አይደለም፣ ግን ደግሞ ይበቃኛል ብሎ ሲል፣ አዎ እውነት ለመናገር ስራ ብትሰራበት ጥሩ ነበር ብላ አለችው። አይ ማዘሯ፣ በፍጹም እንደዛማ ማድረግ አልችልም። ምን ችግር አለው እንዴ? የተሰጠኝ ብር እኮ በጣም ትንሽ ነው። ስለዚህ አሁን በዛ ነገር ምን ላደርግበት ነው? ለማንኛውም ግን እሱን ተይውና ሌላውን እናውራ። ለማንኛውም ነይ ኩኩሻ ይዤሽ ልሄድ ብሎ ሲላት፣ አይ በፍጹም ይሄንንማ ማድረግ አልችልም። እንዴ ምን ችግር አለው? እኔ እኮ እያዘዝኩሽ ነው ብላ አለች። አዎ እኔ እያዘዝኩሽ ስለሆነ በሂጅና ሁሉንም ነገር አብራችሁ ተጫውታችሁና ተዝናንታችሁ ብትመጡ ይሻላል ብላ አለች። እሺ እንደዛ ከሆነ ማዘሯ ስላለች ብቻ ልሄድ። ዳይመንድ ግን ደግሞ አብረን እየሄድ የሆነ ነገር እናገራለሁ ካልክ እኔ ነኝ አድርገኝ ብላ ስትል፣ እንዴ ለምንድን ነው እንደዚህ የምትይው? እኔ ምንም ነገር አልናገርም፣ ምክንያቱም ዛሬ የማዘሯ ትዕዛዝ ስለሆነ በፍጹም አንቺ እንደምታስቢው ምንም ነገር ልነግርሽ ወይም ልሰርብሽ ላንቋሽሽሽ አልፈልግም ብሎ አላት። ጎሽ ልጆች እንደዚህ ነው አንዳንድ ጊዜ፣ ሁሌም ጭቅጭቅ ጥሩ አይደለም። እስኪ ተግባቡ፣ እስኪ አውሩ፣ ተጫወቱ፣ ያኔ በቃ መልካም ነገሮች በሙሉ ይፈጠራሉ ብላ አለች። ከዛ የቅምጥል እናት በጣም ጥሩ፣ እንደዚህ ስትቀራረቡ እየተቀራረባችሁ ስትሄዱ ተግባቡና የሆነ ነገር ይፈጠራል እና ኩኩሻም እንደምንም ብላ
የምትኖርለት ሰው ታገኛለች ማለት ነው ብላ አለች። ውድ የትርሲት የስንድቅ ሚዲያ ቤተሰቦች የዛሬው ይህን ይመስል ነበረ።